ቤተሰቦች እንዴት አላችሁ? አራት ነጥቦችን መካከለኛው ምስራቅን የተመለከቱ አራት ነጥቦች የሚገርሙ ነጥቦች ናቸው። እነሱን የተመለከቱ መረጃዎች በስፋት አጋራችኋለሁ። ያ ማለት እንግዲህ ኢራን አዳዲስ የፖለቲካ ሀሳቦችን በሆርሙዝ ሰርጥ ዙሪያ ላይ ይዛ መታለች። ያ ማለት አሜሪካ ጸባይሽን ማሳመር አለብሽ የሚል ቁርጠኛ አቋሟን በይፋ አስቀምጣለች። ከዛም ደግሞ የየመን ሁቲዎች ሳውዲ አረቢያን ዛሬ እንግዲህ ማለዳውን ደብድበዋታል ወይም ደግሞ ጥቃት አድርሰውባታል። አራምኮ የተሰኘውን የሳውዲ አረቢያ በቀይ ባህር ዳርቻ አካባቢ የሚገኝ ወሳኝ የነዳጅ ማከማቻ ቦታ በከባዱ መተውታል። እሱን ተከትሎም በጣም በርካታ መረጃዎች እየወጡ ይገኛል። ከዛ ውጭም ደግሞ እስራኤል የፕሬዝዳንት ዶናልድ ትራምፕን እቅድ በተለይም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛን ጉዳይ የተመለከተውን የትራምፕን ሀሳብ 15ቱንም ነጥብ ውድቅ አድርገውታል። ይህ ሶስተኛው ነጥባችን ነው። ከዛ ውጭ ደግሞ እንግዲህ ፕሬዚዳንት ቭላዲሚር ፑቲን ወደ መካከለኛው ምስራቅ በተለይም ሶሪያ ላይ በበሽር አልአሳድ መንግስት አተውት የነበረውን የፖለቲካ ሚናቸውን ወታደራዊ ሚናቸውን ድጋሜ ማግኘት የሚችሉበትን እድል ፈጥረዋል። ከአልሻራ መንግስት ጋር ስምምነት ውስጥ ገብተዋል። ያ ማለት ፑቲን በሶሪያ ምድር ለማለት ያስችለናል ማለት ነው። እነዚህን አራት ነጥቦች ውድ ተመልካቾቻችን በግልጽ ነው ማስቀምጥላችሁ። ያ ማለት እንግዲህ ኢራን በሆርሙዝ ሰርጥ ጉዳይ ላይ አዳዲስ ሀሳቦቿን ማምጣቷን ተከትሎ አሜሪካ ጸባይሽን አሳምሪ ማለቷን፣ ከዛም ደግሞ የየመን ሁቲዎች ሳውዲ አረቢያን መምታታቸው፣ ከዛም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፕሬዚዳንት ዶናልድ ትራምፕን የጋዛ እቅድ ውድቅ ማድረጋቸውን፣ ከዛ ሲሻገር በአራተኛ ደግሞ የያዝነው ፕሬዚዳንት ቭላዲሚር ፑቲን ወይም ደግሞ ሩሲያ አዳዲስ ስምምነቶችን በሶሪያ ፖለቲካ ውስጥ ይዛ ብቅ ማለቷና የጦር ሰፈር ለመገንባት ወይም የያዘችውን ከዚህ በፊት ለማስቀጠል እድል የፈጠረላትን ስምምነት ማድረጓ፣ እነዚህ በጣም ወሳኝ ነጥቦች ናቸው። ነግራችኋለሁ ከመካከለኛው ምስራቅ ፖለቲካ ጋር በማገናኘት ማለት ነው። ግን ከሰሞኑ ምላሽ እየሰጧችሁ አይደለም። በተወሰነ መጠን እንግዲህ በጣም ይቅርታ ለመጠየቅ ፈልጋለሁኝ። በዚህ ግን ረዘም ያለ ቪዲዮ ነው የምንሰራው ወይም ደግሞ ሀሳብ ነው የምናጋራው። እናንተም ሀሳባችሁን የተለያየ መጠይቁትንም ጥያቄ መጠየቅ ትችላላችሁ። በዚህ በጣም በተቻለ መጠን ምላሽ ለመስጠት እንግዲህ ሞክራለሁ፣ እችላለሁም። ዛሬ እችላለሁ፣ እሱን አደርጋለሁ። እናንተ እስከ መጨረሻው በማየት ሁሉንም ሀሳብ ቅሬታ ካላችሁም የምትፈልጉትም ሀሳብ ይሄ ቢካተት ይሄ ቢውጣ ሀሳቡም ላይ ይሄ እንደዚህ ስለሆነ የምትሉትም ካለ በትክክል ልታጋሩ ትችላላችሁ። እኔም ምላሽ ሰጣችኋለሁ። ውድ ተመልካቾች ላይክ ስለምታደርጉ፣ ሼርም ስለምታደርጉ፣ ሰብስክራይብም ስለምታስደርጉ፣ ብዙ እስከ መጨረሻው ስለምትመለከቱም እጅጉን አመሰግናችኋለሁ። ምክንያቱም የሁላችንም ቻናል ነው፣ የኔም የእናንተም ስለሆነ ከመጀመሪያው ጀምሮ አብረን የቀጠለን ከመጀመሪያው ጀምሮ አብረን እየሰራን እዚህ የደረስን ስለሆነ ከዚህ በላይም ብዙ አይነት ጉዳዮችን ስለምንሰራ የእናንተ ኮንትሪቢዩሽን በጣም ትልቁን ቦታ ስለሚይዝ እጅጉን አመሰግናችኋለሁ። በጣም በተደጋጋሚ እንደምላችሁ እያንዳንዳችሁን አውቃችኋለሁ። ከሌ እንዲያለ ማለትም እችላለሁ። በጣም እጅጉን አመሰግናችኋለሁ። ኮመንታችሁን ሁሌ ነው የምመለከተው፣ ግን ሪስፖንድ ለማድረግ በተለያዩ አጋጣሚዎች ስለማልችል የሆነ ካልሆነ በስተቀር ሁሉንም ኮመንታችሁንም አየዋለሁና በጎ አሳቢዎች ስለሆናችሁ እጅጉን አመሰግናለሁ። ሁሌም ደግሞ በትክክለኛው መረጃ በትክክለኛው መንገድ እኔም አለው እናንተም ትክክለኛ ሀሳብ ለማግኘት እናንተም አላችሁ። እሱን እናደርጋለን። የተለየ ወደዛ የዞረ ሀሳብ የማቅረብ ውጥኑም የለንም፣ ወደፊትም አይኖረንም። ትክክለኛውን ሀሳብ ማጋራታችንን እንቀጥላለን ማለት ነው። ስለዚህ ቀደም ሲል በነገርኳችሁ ኦርደር መሰረት ወደ ሀሳባችን እንመጣለን ማለት ነው። እንግዲህ ኢራን ላይ እንጀምራለን። ኢራን በሆርሙዝ ሰርጥ ላይ አዳዲስ ፍላጎቶቹን እያሳየች ነው። አዳዲሱ ፍላጎቶቹ በጣም በሚገርም ሁኔታ ጊዜው ከኛ ጋር ነው። አሁን ጊዜው ከኛ ጋር ስለሆነ አሜሪካ በእኛ የፖለቲካ ፍላጎት፣ በእኛ ዲማንድ፣ በእኛ ልክ መስማማት አለባት የሚል አቋማቸውን ነው የኢራን ፖለቲከኞች እያራመዱ የሚገኘው። ጊዜው የኛ ነው ብለዋል። በቃ በግልጽ ያ ማለት እንግዲህ የተለያዩ ወደ 6 የሚጠጉ የፖለቲካ ፍላጎታቸውን የኢራን ፖለቲከኞች አስቀምጠዋል። ከስድስቱ ውስጥ እንግዲህ በጣም ወሳኝ የሚባሉት ከዚህ ቀደምም ሲደራደሩባቸው የመጡ ከዚህ ቀደምም ይዘዋቸው የመጡ ከዚህ ቀደምም በተለያየ መንገድ ሀሳባቸውን አጠናክረው ሲደራደሩባቸው የነበሩ ቢሆኑም አሁን ግን ጊዜው የኛ ነው። አዳዲስ ፍላጎታችንንም አሜሪካ ማስፈጸም አለባት። አሜሪካ ሰርቭ ማድረግ አለባት።
ዲማንዳችን ሚት መደረግ አለበት የሚል በጣም ብርቱ አቋም ነው ያራመዱት። በዚህ ጉዳይ ላይ ስቲል የፕሬዚዳንት ዶናልድ ትራምፕ አስተዳደር አንዳች ያለው ነገር የለም። እንግዲህ ምንድን ነው የሚለው በጣም በርካቶችን እያነጋገረ ይገኛል። ቴህራን በግልጽ ያስቀመጠችው አሜሪካ ጦሯን ከቀጠናው ሙሉ ያ ማለት not only from the coastlines of ኢራን በጣም በኢራን የባህር ዳርቻዎችና በኢራን አካባቢ ባሉ አካባቢዎችን ብቻ ሳይሆን ሙሉ ከቀጠናው መውጣት አለባት ነው። ምን ማለት ነው? ይሄም በትክክል ዲፋይን መደረግ አለበት። ሙሉ ከቀጠናው ትውጣለች ስትል ኢራን ምን ማለቷ ነው? የጦር ቤዟንን በመካከለኛው ምስራቅ በጠቅላላው ደግሞ በእነዚህ በገልፍ ሀገራት ላይ ያለውን ታፍርስ ነው ወይ የሚል ጥያቄ ይነሳል። ሰው የመጀመሪያው ሙሉ በሙሉ ከቀጠናው ጦሯን ማስወጣት አለባት ነው። ከዛም ደግሞ ማዕቀቦች ሊነሱልን ይገባል። ከዛ በሶስተኛ ያለው ደግሞ ካሳ ወይም ኮምፐንሴሽን የሚባለው ነውና ኢራን እነዚህን 3 ነጥቦች በዋነኝነት እንደው አስቀምጣቸዋለች። በጠቅላላው ግን 6 ነጥቦች ናቸው። እነሱን በተመለከተም የተለያዩ ሀሳቦች ይጋራሉ። የኢራን የብሔራዊ ደህንነት ምክር ቤት ከፍተኛ ኃላፊ ናቸው፣ ጠቅላይ መሪ ናቸው፣ ሱፕሪም ናቸው። ኮንዲሽኖቹን ቅድመ ሁኔታዎችን አስቀምጠዋል። ይሄ እንግዲህ አሜሪካ የኛን ፍላጎት በሆርሙዝ ሰርጥ በኩል ማስተካከል ሰርቭ ማድረግ አለባት፣ ሚት ማድረግ አለባት። ያ ካልሆነ ድርድሩ የሚሰምር አይደለም፣ እድሉ ከኛ ጋር ነው፣ ጊዜው ከኛ ጋር ነው የሚል አቋማቸውን አራምደዋል። ስለዚህ የሚከፈተው ሆርሙዝ ሊከፈት የሚችለው አሜሪካ የኛን ፍላጎት፣ ዋሽንግተን የኛን ፍላጎት ስታሟላ ነው በሚል ግልጽ አቋማቸውን አስቀምጠዋልና እንግዲህ መግለጫው በኢራን ሚዲያ ይፋ ሆኗል። የካውንስሉ ሴክሬታሪ ዋና ጸሐፊ ወይም ኃላፊ መሐመድ ባቀር ዞል ጋደር ወይም ደግሞ እሳቸው ናቸው በግልጽ ያስቀመጡትና እንግዲህ ወተርዌዩ ወይም ደግሞ ሆርሙዝ እንዲከፈት የሚፈለግ ከሆነ አሜሪካ እንደምታውቁት the United States changes behavior አሜሪካ ባህሪዋን ማስተካከል አለባት ወይም ደግሞ መቀየር አለባት not be responded until the United States changes its behavior የሚል ሀሳብ ነው የሰጡት። አሜሪካ ባህሪዋን እስከምትቀይር ድረስ እስከምታስተካክል ድረስ ወይም ጸባዩን እስከምታሳምር ነው ባጭሩም እንግዲህ ሆርሙዝ አይከፈትም ነው የሚሉትና ይህ ሰው ያስቀመጡት የብሔራዊ ምክር ቤቱ ናሽናል ሴኩሪቲው ማለት ነው የእሳቸው ኃላፊ ናቸው። እሳቸው ሰው ቀላል አይደለም። ስለዚህ አሜሪካ ናቫል ብሎኬዱን ማንሳት አለባት። ከዛም ደግሞ ሙሉ በሙሉ ዊዝድሮ ማድረግ አለባት። ከመካከለኛው ምስራቅ ጦሯን ማውጣት አለባት ከአካባቢው ጭምር from the area especially ደግሞ በኢራን ዙሪያ ያለውን እንቅስቃሴዋን ወይም ወታደሮቿን ማንሳት አለባት የሚል ነው። ከዛ ቀደም ሲል እንደነገርኳችሁ unjust and illegal ልክ ያልሆነና ህገወጥ የሆኑ ማዕቀቦች እነሱልን የሚል አለ። ውጭ ላይ ያሉ የኢራን ረብጣ ቢሊዮን ዶላርስ መለቀቅ አለባቸው የሚል አለ። ከዛ ካሳ አለ። ብዙ አይነት ሀሳቦችን አስቀምጠዋል። ከዛ ደግሞ አሜሪካ የጦርነቱን በኢራን ዙሪያና በኢራን አጋሮች በየመን፣ በፍልስጤም፣ በሊባኖስ፣ በኢራቅ እነሱን ማጥቃት ማቆም አለባት ወይም የጦር እንቅስቃሴዋን መግታት አለባት የሚል ከፍተኛ ፍላጎታቸውን ነው ያስቀመጡትና የማይሆን ነገር ነው። ትንሽ ጠንከር ያለ ነው። ሰው ሬጉላር የሆነ እንቅስቃሴዎችን አዳዲስ ሀሳቦችን ለማምጣት አስቸጋሪ እንደሆነ ጠቋሚ ነው። ግን ይህም ካሉ በኋላ ደግሞ አሜሪካ መቼም ቢሆን በየትኛውም አጋጣሚ የማስፈራሪያ ቃላት እንዳትጠቀም የሚያስጠነቅቅም ሀሳብ አለ። የተቀደሰውን የሀገራችንን ምድር ይላሉ እነሱ ናቸው ያሉት። ይህን ሲባል ብዙ ጊዜ አንተ ማነህ ምናምን ስለምትሉ ነው። እና የተቀደሰውን ምድራችንን ማክበር አለባት በሚል ዘውልቀደር ሀሳባቸውን ሰጥተዋል። ይሄ እንግዲህ የእሳቸው ሀሳብ ነውና በጣም እንደዚህ አይነት ሁኔታዎች መካከለኛው ምስራቅን ወደ ተለየ የፖለቲካ ውጥንቅጥ ውስጥ ሊያስገባ የሚችል እንደሆነ የሚጠቁም ነውና አንዳንድ ሰዎች ይህን ጉዳይ እንግዲህ በተለየ የፖለቲካ ግንዛቤና ሁኔታ ሊመለከቱት ይችላሉ። ግን አዳዲሶቹ ሁኔታዎች በኢራን ፖለቲካ ውስጥ ያለው ይህ ነው እና ብዙ ሰዎች ምናልባት ኢራን ያቀረበቻቸው ሀሳቦች ይሳካሉ ወይስ አይሳኩም የሚለው እንዳለ ሆኖ አዳዲስ ሩሎችን አዳዲስ ፍላጎቶችን ማስቀመጧ ደግሞ ድርድሮች የተባባሱ ወይም ደግሞ በጎ ውጤት እንዳይኖራቸው ሊያደርግ ይችላል የሚል ሌላ ሀሳብ ደግሞ እየመጣ ይገኛል እና በጣም ይሄ ዳኛ ያጣ ቀጠና ሆኗል እንደምታውቁት መካከለኛው ምስራቅ። ስለዚህ እነዚህ ነጥቦች መገጣጠም ምናልባት የመካከለኛው ምስራቅን ፖለቲካ ከዚህ ከቀይ ባህር እኛም ካለንበት
ውጥረት አንጻር ሙሉ የሆርን አፍሪካ አካባቢ ያለበትን ውጥረት የምታውቁት ነውና እሱንም ችግር ውስጥ ሊያስገባ የሚችል ነውና ሁሉም ሰው በዚህ አንጻር ሊመለከተው የሚገባ ጉዳይ ነውና በጣም በርካታ ሰዎች ጥያቄ እያነሱ ነው የሚገኙና ምንድነው የተፈጠረው የሚለውም እንደዚሁ መነጋገሪያ ሆኗል። ኢራን ግን አዳዲስ ፍላጎቶቿን ማምጣቷ በጣም አስቸጋሪ ሊሆን ይችላል፣ በቀላሉ በአሜሪካ ፖለቲከኞች ተቀባይነት ላያገኝ ይችላል የሚል ሀሳብም እንደዚሁ እየወጣ ነው። የፕሬዚዳንት ዶናልድ ትራምፕ የትሩዝ ሶሻል ሚዲያ ሀሳብ ወይም መልእክትም እንግዲህ ተጠባቂ ነው። በሌላ በኩል እዚሁ ላይ እንግዲህ እዚሁ መካከለኛው ምስራቅ ላይ ሳንወጣ ማለት ነው የየመን ሁቲዎች የሳውዲ አረቢያን ግዛት ጥሰው በመግባት የድሮን ጥቃታቸውን ቀጥለዋል። የሰው አልባ አውሮፕላን ጥቃት ቀጥለዋል። በተለይም ደግሞ በአረምኮ የነዳጅ ማጣሪያ ፋሲሊቲ ላይ ማከማቻም ጭምር ነው የሰነዘሩት ጥቃት የመካከለኛው ምስራቅን ውጥረት በጣም በከፍተኛ ሁኔታ ሊያባብስ እንደሚችል ሪያድን በራሷ መንገድ እንድትዘጋጅ የሚያደርግ ነው። ምክንያቱም ሪያድ እንደምታስታውሱት ከቱርክና ከፓኪስታን ጋር የኒውክሌር አመን የወታደራዊ የጋራ መከላከያ ወታደር ጆይንት ዲፌንስ ማቋቋሟ ይታወሳልና ለምን አቋቋምሽ በሚመስል መልኩ ነው ሁቲ ጥቃት ያደረሰባት። ሰው ያስቸጋሪ ነው። የየመን ሁቲዎች በዚህ ልክ እንግዲህ የኦይል ፋሲሊቲዎችን ጥቃት ማድረሳቸው በደቡባዊ ሳውዲ አረቢያ የተፈጸመ ነው። የኪንግደሙን ሉዓላዊነት ችግር ውስጥ የሚያስገባና የሚጥስ ነው። ስለዚህ መፍትሄ ያስፈልገዋል ብለው እነ መሐመድ ቢን ሰልማን ኤምቤዝ ሙከራ ሊያደርጉ ይችላሉ። ግን ትንሽ እነሱን ዋጋ ሊያስከፍላቸው እንደሚችል የአደባባይ ሀቅ እየሆነ መጥተዋል። የየመን ሁቲዎች አንሳራላህ በሚል ስማቸው የሚታወቁ ናቸው። ከምስረታቸው ጀምሮ እንደዚህ አይነት ኃይላት በተለይም ደግሞ ከዚህ ከሳውዲ አረቢያ ጋር ግንኙነት ያላቸው የደቡባዊ የመንን መንግስት የኤደን ስደተኛው መንግስት የሚደግፉ በጣም ኢላማ በማድረግ የሚታወቁ ናቸውና ከ2014 ጀምሮ በጣም እጅግ ከባድ የሚባል ኦፌንሲቭ የሆነ ጥቃት በመሰንዘር አካባቢያቸውን ወይም ሰናን ጨምሮ ሰሜናዊ የመንን በመቆጣጠር የሚታወቁ በኤልመንደብን ማለት በህንድ ውቅያኖስ አካባቢ ኤደን ባህረ ሰላጤን ጨምሮ እስከ ቀይ ባህር ጫና በማስገባት ጫና በመፍጠር የሚታወቁ ሆነዋል እነዚህ ኃይሎች። ስለዚህ ለሳውዲ አረቢያን ፈታኝ ናቸው። በእርግጥ ሳውዲ አረቢያ ከዚህ በፊት ከ2000 እንግዲህ የአረብ ስፕሪንግ አለ አይደለ? የአረብ ቀውሱ ወይም ደግሞ በአረብ ላይ የተቀሰቀሰው አመጽ እንደምታስታውሱት ከ2011 ጀምሮ ባለው ውጥረት ሶሪያ ውስጥ በጣም እዚህ የመን ውስጥ ከፍተኛ ጫና በመፍጠር የምትታወቅ ሀገር ናት። እንዲያውም ሳውዲ መራሽ ኮሊሽን ጥምረት ተፈጥሮ በተደጋጋሚ ጥቃት ሲደርስባቸው ነበረ። 9 ሀገራት ከሳውዲ ጋር አብረው አረብ ኤሚሬቶችን ጨምሮ እንደምታውቋቸው ደግሞ እነ ግብጽን ጨምሮ ሲደበድቧቸው ነበረ ሁቲዎችን። አሁን ግን ራሳቸው ዋና ከተማውን ተቆጣጥረው የቀጠሉ ኃይላት ሆነዋል። ስለዚህ ይሄ ትንሽ አስቸጋሪ ነው። ኢራን አዳዲስ ፍላጎቶቿን ቀደም ሲል እንደነገርኳችሁ ባስቀመጠችበት ሁኔታና አጋጣሚ እንደዚህ አይነት ጥቃት ደግሞ ሁቲዎች መፈጸማቸው በሳውዲ አረቢያ ላይ ውጥረቱን ሌላ አቅጣጫ የሚያሰጠው ነው። የሀያ ሳሬ እንግዲህ የወታደራዊ ቃል አቀባይ ነው የሁቲ። እሳቸው ያሉት ምንድን ነው? አራምኮ ሪፋይነሪን በጃዛን አካባቢ ማለት ነው ጃዛን እዛ ላይ ጥቃት ማድረሳቸውን በግልጽ አስቀምጠዋል። ጥቃቱ እንግዲህ ሳውዲ አረቢያ በየመን አየር ክልል ጥሳ በመግባት እንግዲህ በሀጃና ሳዳ አካባቢ ጥቃት ማድረሷን ተከትሎ ለሱ የተሰጠ ምላሽ ነው ብለዋል የሀያ ሳሬ። እንግዲህ ሁኔታዎች በዚህ ልክ የሚታዩ ናቸው። አንዳንድ ሁኔታዎች ደግሞ መልካቸውን ይቀይራሉ፣ አስቸጋሪ ሁኔታዎች ይፈጠራሉ። የሀገሪቱ የኢነርጂ ሚኒስቴር መስሪያ ቤትም አንድ መረጃ አጋርተዋል። እሳቱን አጥፍተነዋል፣ ምንም የተፈጠረ ችግር የለም ለማለት ሞክረዋል። ግን ሚኒስትሩ እሳቱ ጠፋ ከማለት ባሻገር ማን ነው ከዚህ ጥቃት ጀርባ ያለው የሚለውን በስፋት ማስቀመጥ አልቻለም። እንግዲህ በሳውዲ አረቢያ በቀይ ባህር በኩል ያላትን እንቅስቃሴ እንድትገታ ያደረጋት ሳውዲ አረቢያ በተለየ አጋጣሚ እዚህ አካባቢ የምትፈጥረውን ጫና እጅግ አስቸጋሪ በሆነ መንገድ የፈተኑባት እነዚህ የመን ሁቲዎች አሁንም እንደዚህ አይነት ጥቃቶችን አጠናክረው ሊቀጥሉ እንደሚችሉ ግልጽ ነው። በሆዴዳ አካባቢ ጥቃቶች ሊኖሩ እንደሚችሉም በስፋት ይነገራል። በዋነኝነት ግን በእንደዚህ አይነት የፖለቲካ ስርዓት ውስጥ ያሉት የየመን ሰዎች እንደዚህ አይነት ጉዳዮች ተባብሰው እንዲቀጥሉ አይፈልጉም።
ቢካዝ እንደዚህ አይነት ሁኔታዎች የተባባሰ በቀጠለ ቁጥር ዋጋ የሚያስከፍለው ማንን እንደሆነ ያውቃሉና ትንሽ አስቸጋሪ ነው። ሁቲዎች አሁንም ጥቃታቸውን ማጠናከራቸው እንደማይቀር ነው። ምክንያቱም የየመን መንግስት ሁቲዎች እንግዲህ በአልማካ ፖርት ላይም በተመሳሳይ ጥቃት መድረሱን ተከትሎ እንደዚሁ ጥያቄ እያነሳ ነው። አሁንም ሳባ ኒውስ እንዳስቀመጠው ከሆነ አዳዲስ ጥቃቶችን አጠናክረው ቀጥለዋል ሁቲዎች። ምናልባት ጉዳዩ እንግዲህ መልኩን የሚለውጥበት እድል ሊፈጠር እንደሚችል ያሳያል። ምናልባት በተደጋጋሚ እንደምላችሁ ይህ ጉዳይ መፍትሄ ካልሰጠው በሰላም ኢራንና አሜሪካ ጉዳዩን መፍትሄ ካልሰጡት በስተቀር አንዳንድ ሁኔታዎች አሁንም በውጥረት መልክ ሊቀጥሉ እንደሚችሉ የአደባባይ ሀቅ እየሆነ መጥቷልና ጉዳዮችን ግራ ቀኝ መመልከት ለፖለቲካ መፍትሄ፣ ለወታደራዊ መፍትሄ፣ ለኢኮኖሚ ጉዳዮች መፍትሄ፣ ለነዳጅ መፍትሄ ሲባል አንድ ላይ ቁጭ ብሎ ጉዳዮች ላይ መነጋገር ካልተቻለ ትንሽ አሁንም ዓለም ፖለቲካዊ ስርዓቷ እየተናዳ አስቸጋሪ የሆነ ሊቀጥልባት እንደሚችል ማሳያ እየሆነ መጥቷልና አንዳንድ ጉዳዮችን ከዛ አንጻርም እየተመለከቷቸው ይገኛል። በርካታ የዓለም ፖለቲከኞች ግን ይሄ በዚህ ሰዓት ላይ የሚፈጸሙ ጥቃቶች ምናልባትም በጣም ሰዎች ዘርዘር ያሉ ሀሳቦችን በዓለም ፖለቲካ ላይ ለማንሳት በዚህ ጉዳይ ላይ ለመወያየት በአንዳንድ ሁኔታዎች ላይ የራሳቸውን ነጥብ ለማስቀመጥ ይቸገራሉ የሚል ፖለቲካዊ ስጋትም ያለባቸው እጅግ ተበራክተዋል። ለዚህም ነው የመንግስታቱ ድርጅት ሳይቀር በመካከለኛው ምስራቅ ጉዳይ ላይ መወሰን አቅቶኛል እስከሚል ድረስ ያው ጊቭ አፕ እንደማድረግ ነውና እስከዛ ድረስ የተለያዩ ጥያቄዎችን እያነሳ የቀጠለውና በጣም በብዙዎች ዘንድ ከዚህ በተሻገረም እንደዚህ እንዳልኳቸው የመንግስታቱ ድርጅትም በራሱ መንገድ የተለያዩ ጥያቄዎችን ለማንሳት የማይሞክርበት ደረጃም ደርሷልና ብዙ ሁኔታዎች የመካከለኛው ምስራቅ ጉዳይ በተለይም ዓለምን ትዝብት ውስጥ እያስገባት የመጣ ሆኗል። አልቻልኩም የሚሉ ኃይሎችም እንደዚሁ እየተበራከቱ መጥተዋል። ያው አልቻልኩም ያሉት እንግዲህ በዓለም አቀፍ ተቋማት ላይ ያሉ ትልልቅ ቦታ ላይ ያላቸው ወይም ደግሞ ትልቅ ቦታ ላይ የተቀመጡ ፖለቲከኞች ወይም ዓለምን ተቋማት የሚመሩ እንደና አንቶኒዮ ጉተሬዝ አይነቶችም ጭምር እየሆነ መጥቷል። ምክንያቱም የፓወርና የፓወር ጉዳይ ብቻ በመሆኑ ማለት ነው። እንግዲህ ጠቅለል ባለ መንገድ ደግሞ ወደ መካከለኛው ምስራቅ ላይ ቀደም ሲል እንደነገርኳችሁ የእስራኤልና የጋዛ የትራምፕ ጉዳይ መነሳት አለበት። እንግዲህ በሶስተኛ ደረጃ የምናነሳው እሱ ነው። ፕሬዚዳንት ዶናልድ ትራምፕ እንደምታውቁት ባለ 15 ነጥብ ፖይንት እንግዲህ ጋዛን መልሶ መገንባት የምንበለው ጋዛን በተለያየ መንገድ ማስተዳደር የምንበለው ጋዛን ለፍልስጤሞች ማስረከብም እንበለው ጋዛን ከሐማስ ነጻ ማድረግ እንበለው ጋዛን ከእስራኤል ነጻ ብዙ አይነት ትርጓሜ ልንሰጠው እንችላለን። ሴንስ ጉዳዩ በጣም ውስብስብ እስከሆነ ድረስ ማለት ነውና ተመልካቾች 15 ነጥብ ባለ 15 ነጥብ ነበረ ፕሬዚዳንት ዶናልድ ትራምፕ ባይዘው ይወዳሉ። 14 ነጥብ 15 ነጥብ የሊባኖስን ካያችሁት 14 ነጥብ የጋዛውን ካያችሁት 15 ነጥብ የኢራንንም ካያችሁት 14 ነጥቦች ይወዳሉ። በተለያዩ አገራትም በዩክሬን ብትሄዱ 21 10 ምናምን እንደዚህ የተወሰኑ ቁጥሮች ናቸው ያላቸውና ከዛ አንጻር ነው እንግዲህ የምንመለከተው። ኦፍ ኮርስ እሱ ጉዳያችን ባይሆንም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፕሬዚዳንት ዶናልድ ትራምፕን 15 ነጥብ የጋዛ እቅድ ፒስ ኦፍ ቦርድ ኦፍ ፒስ የሰላም ቦርድ የሚባለውን እንደማይቀበሉት ግልጽ አድርገዋል። ምክንያቱም እስራኤል ጦሯን ማስወጣት አለባት የሚል አለ። እንግዲህ ኔታንያሁ ይህን ውድቅ ያደረጉት ምንድነው እስራኤል ጦሯን የማታስወጣበት ምክንያት ሙሉ በሙሉ ጀኒዩንሊ ነው ያሉት ዲስአርም እስከሚደረግ ድረስ ሐማስ ሙሉ በሙሉ ትጥቁን እስከሚፈታ ድረስ እኛ በዚህ አካባቢ መንቀሳቀሳችንን እንቀጥላለን ወይም ጦራችን አይወጣም በሚል ነው በግልጽ ያስቀመጡት። ባለ 15 ነጥብ ዶኪመንት ወይም ሰነድ እስራኤል አትቀበለውም ብለዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔታቸው ጋራ ወይም ደግሞ ከካቢኔታቸው ጋራ ካቢኔት ወይም ደግሞ ያው ባለስልጣናት ጋር ያደረጉት ስምምነት ውይይት ካደረጉ በኋላ የሚል ሀሳብ ነው የሰጠው። በጣም እሳቸው ስትረስ ያደረጉት ሐማስ must give up all of its weapons before any pullback የሚል ሀሳብ ነው የሰጡት። ሐማስ በየትኛው መንገድ እኛ እስከምንወጣ ድረስ ሙሉ በሙሉ ትጥቁን ከፈታ በኋላ ነው የምንወጣው የሚል ሀሳብ ነው የሰጡት። ምክንያቱም ፕሬዚዳንት ዶናልድ ትራምፕ እንግዲህ ቀደም ሲል ላስት መንዝ አካባቢ ወይም ደግሞ ባቀረቡት ሀሳብ ታስታውሳላችሁ ኦገስት በእኛ ሐምሌ ወር ላይ ማለት ነው እንግዲህ የአሜሪካ መራሹ ሲዝፋየር ማዕቀፍ ነበረ። እሱን ተከትሎ ሐማስ የጦር መሳሪያ ያስረክባል እና የተለያዩ አርምድ ግሩፕስ በጋዛ ያሉ
ፕላኑን ተቀብለውታል። እናም እስራኤልም ተቀብለዋለችም የሚል ሀሳብ ካጋሩ በኋላ ነው እንግዲህ እንዲህ አይነቶቹ አስቸጋሪ ሁኔታዎች የተፈጠሩት ማለት ነው። ፍልስጤማውያን የሚያስተዳድሩት ቦዲ ወይም ደግሞ አካል ይመሰረታል። እስራኤል ወዲያውኑ ደግሞ ፑልአውት ታረጋለች፣ ከዛ አካባቢ ጦሯን ታስወጣለች የሚል ሀሳብ ነበር የተቀመጠው። ኔታንያሁ እንግዲህ ከቀይ ዘመም ራይት ዊንግ ከሚባሉት ከቀይ ዘመም ፖለቲከኞች ጫና ሲበዛባቸው አቋማቸውን ቀይረዋል። ምክንያቱም በቀጣይ ጥቅምት ላይ ምርጫ ስላለባቸው የሚሉ መረጃዎችም መውጣታቸውን ቀጥለዋል። እንግዲህ ይሄ ሀርደን እንዲያረጋቸው በጣም አቋማቸውን ጥብቅ እንዲያደርጉ ያስገደዳቸው ምርጫውን ተከትለው የተለያዩ ጫናዎች ስለሚፈጠሩባቸው ነው የሚል ሀሳብም እንደዚሁ ተጋርቷልና በዚህ ላይ ደግሞ የተለያዩ ሀሳቦችም እንዲጋሩ አስገዳጅ ሁኔታዎች እየተፈጠሩ ነው እንደምታውቁትና ውድ ተመልካቾች በጉዳዮች ላይ አንዳንድ ሀሳቦችን ለማጋራት የሚሞክሩ ፖለቲከኞችም የራሳቸውን አቅም መገንባት እንዳለባቸው ቢነገርም አሁን ባለ ሁኔታ ግን ባለ 15 ነጥቡ ሮድ ማፕ ለጋዛውያን ማለት ነው በእስራኤል መንግስት በኩል ተቀባይነት እንዳላገኘ ተነግሯል። እንግዲህ ይሄ በዋነኝነት ይሄኛው ከ15ቱ ነጥቡ ከሁሉም እንግዲህ ጋዛን መልሰን ባቢሉም የፍልስጤም ኃይሎች ወይም ደግሞ ቴክኖክራት የሚባሉት ያስተዳድሯታል ቢባልም አሜሪካ መራሽ ትራምፕ መራሽ የመካከለኛው ምስራቅ ሪቨራ የተለየች ቦታ እንደዚህ አይነት ነገር ሊፈጠር ቢችልም ወይም ደግሞ ሌላ ቴልአቪቭ በጋዛ የሚል አይነት ጉዳዮች የፈለገውን ያህል ቢጋራም በሁለት ነጥቦች ግን ትኩረት ያደረገ እንደሆነ ማወቅ አለብን። አንደኛው ጋዛ ላይ ያለው ሐማስ ዲሳር የሚደረግበት ትጥቅ ይፈታል፣ ከዛም ደግሞ እስራኤል ጦሯን ታስወጣለች የሚሉት እነዚህ ሁለት ነጥቦች ነበሩ ገዢ የሆኑት። ሌላው ተጨማሪ አይነት ተደርጎ ነበር የተወሰደው። እነዚህ ሁለት ነጥቦች ግን አንደኛ ራሱ ሐማስ ትጥቅ መፈታው እስራኤል ከወጣች በኋላ ነው የሚል ሀሳብ አለው። ከዛም ባሻገር ደግሞ የጦር መሳሪያውን በአቅራቢያዬ ነው ማስቀመጥ የምፈልገው እንጂ አርቄ ማስቀመጥ አልፈልግም የሚልም አቋም አለው። ዞሮ ዞሮ በሁለቱም በኩል ሀሳቦች በተለይም ደግሞ ሐማስ ተቀብየዋለሁ ቢልም እሱም የሚያቀርባቸው ሀሳቦች ለእስራኤል ከባድ የሆኑባት መጥተዋል። እስራኤል ደግሞ ሙሉ በሙሉ የመውጣት እቅዱም ሀሳቡም ምኑም ስለሌላት ሌላ አይነት ጫና ይፈጥራል። በነገራችን ላይ ይሄ ጉዳይ ለፕሬዚዳንት ዶናልድ ትራምፕ ፈታኝ ነው የሚሆንባቸውና ምናልባት ደግሞ በድጋሜ ኔታንያሁና ትራምፕ ውጥንቅጥ ውስጥ ሊገቡ የሚችሉበት አጋጣሚ እንደሆነ እየተነገረ ነው። ኤኒዌይ እንግዲህ ፕላን ሐማስ ዲስአርም የማድረግ ከዛ እስራኤል ደግሞ ሙሉ በሙሉ ትውጣ የሚለው የማይሰራ ሊሆን እንደሚችል እየተነገረ ነው። እንግዲህ ቦርድ ኦፍ ፒስ የሚባለው ቦርድ ኦፍ ፒስ የሰላም ቦርድ እየተባለ የሚጠራው ኦክቶበር ላይ ነበረ ላስት ይር ይፋ የሆነው። በጣም ፕሬዚዳንት ዶናልድ ትራምፕ በሚያነጋግር ሁኔታ ላይፍ ታይም ቼር ነበሩ ሆኖ ራሳቸውን የመረጡት የዩኤስ መንግስት ሊመራው የሚችል ነው። የመንግስታቱ ድርጅት የጸጥታው ምክር ቤት የዩኤንኤስሲ የውሳኔ ሀሳብ 2803 ይሄኛውን ሪስፖንሲብል ፎር ኦቨርሲንግ ጋዛ ፒስ ፕላን የጋዛ የሰላም እቅድን እንግዲህ የመንግስታቱ ድርጅት የጸጥታው ምክር ቤት ዩኤንኤስ ሪዞሉሽን 2803 ራሱ እንግዲህ እንደዛ ብሎ ዲዚግኔት አድርጎት ነበረ። ግን እንደምታውቁት ብዙ ጥያቄዎች የሚነሱበት አካባቢም ስለሆነ ከስምምነቱም አንጻር ብዙ ጉዳዮች እንደምታዩት አሁንም ተስፋ የሚሰጡ አይደሉም። በሁለቱም በኩል ያሉት ሞር አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ያቀረቡት ሀሳብ እጅግ አስቸጋሪ መሆኑን ያው ታሳቢ ማድረግ ያስፈልጋል ነው። ኔታንያሁ ምን አሉ? ሪጀክቲንግ ዲሉን ወይም ደግሞ ይህን ስምምነት እንትን ሲሉ ምንድን ነው ያሉት የሚለው ሀሳብ ብዙዎችን እያነጋገረ ይገኛል። the Israeli army will not carry out any withdrawal until Hamas is genuinely disarmed and will continue to thwart threats against our forces and our citizens የሚል ሀሳብ ነው የሰጡት። እንግዲህ ለዜጎቻችን ሐማስ ስጋት የማይሆንበት ደረጃ እስከሚደርስ ጦሩን እስከሚፈታ እኛ እዛ ሆነን ካላስፈታን አይነት ትርጓሜ ያለው ነው። እኛ የመውጣት ሂደቱን አንቀጥልበትም አንጀምረውም የሚልም ሀሳብ ነው ያሉት። እስራኤል እንግዲህ ከዋሽንግተን ጋር በዚህ ጉዳዮች ላይ ወይም ደግሞ በእቅዱ ላይ ጥያቄ ያላትን ሁሉ ኮንሰርን አለኝ ብላ ወይም ደግሞ ጥያቄ ያለኝ ያለችውን ሁሉ እየጠየቀች እንደሆነ ኢንጌጅ ያደረገች የተወያየች እንደሆነም በግልጽ ነው ያስቀመጡት። they have ideas some of them are acceptable to us
and some are not and we know how to stand our ground on this matters የሚል ሀሳብ ሰጥተዋል። የተቀበሉን ሀሳቦች አሉ፣ ያልተቀበሉንም ሀሳቦች አሉ፣ እኛ ደግሞ የራሳችን አቋም አለን የሚል ከበድ ያለ ሀሳብ ነው ያጋሩት። ኔታንያሁና ትራምፕ ድጋሜ ወደ ግጭት ውስጥ መግባታቸውን በግልጽ ሊያሳይ የሚችል ነው። ኔታንያሁና ትራምፕ ዳግም ወደ ውጥረት፣ ዳግም ወደ ግጭት የሚገቡበት እንደሆነ በግልጽ የሚያሳይ ነው። ምንም እንትን የሌለው we are talking about real disarmament not fictitious disarmament ኔታንያሁ ይሄ ዝም ብሎ የፊክሽን አይነት ፊክሽን ወይም ደግሞ ምንድነው ፊክሽን ወይም ደግሞ ልቦለድ አይነት ስምምነት ሳይሆን የሚታይ ስምምነት እፈልጋለሁ ነው የሚሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁና እንግዲህ በእርግጥ ፍልስጤሞችም እንደዚህ አይነት ጥያቄ ነው ያላቸው። ሰው ትንሽ አስቸጋሪ ነው። ብዙ ሰዎች የጋዛ ጉዳይ በጣም በ21ኛው ክፍለ ዘመን ላይ በጣም ብዙ ኤክስፔክት የማይደረጉ ነገር በጋዛ ፖለቲካ ላይ የተለያዩ ጫናዎች ከመፍጠር አንጻር በተለየ መልክ ሊታይ የሚችልና ፈታኝ ሆኖ የሚወሰድ ነው። ብዙ ሰዎች በዚህ ልክ ፖለቲካሊ እየተመለከቱትም ይገኛልና በጣም መነጋገሪያ ከሆኑ የዓለማችን ጉዳዮች መካከል እንዳልኳችሁ ይሄኛው ጉዳይ ነው። ቢካዝ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉበትን ሁኔታ ስለምናውቅ ያው ምርጫም አለ። ከምርጫም ባሻገር ደግሞ በአንዳንድ ጉዳዮቻቸው ላይ በራስ ፖለቲካም አለመግባባቶች ይፈጠራሉ። ምክንያቱም የዋዛ አይደሉም። የቀይ ዘመም አብረው እንግዲህ እንደምታውቁት የእስራኤል ፖለቲካ ሁል ጊዜም ቢሆን 120 መቀመጫ አለው ክነሴቱ ማለት ነው። ክነሴቱ 120 መቀመጫ ቢኖረውም ብዙ ጊዜ 60ውን ማሟላት አለ። በአብዛኛው ደግሞ ብዙ እንትና ይሄ ምንድነው የሚባለው በጥምር መንግስት የሚመሰረት ነው። ስለዚህ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይሄን ከነ ኢታማር ቤን-ግቪር ጋር ከነ ፋይናንስ ሚኒስትሩ ጋርም እንደዚሁ ፋይት ማድረግ አለባቸውና በብዙ ጉዳዮች ላይ ያለ የተንጠለጠለም ስለሆነ ቀላል ላይሆንላቸው ይችላል ነውና ይሄም እጅጉን መነጋገሪያ የሆነ ነጥብ ነው። በሌላ በኩል እንግዲህ እንደነገርኳችሁ ቀደም ሲል አራተኛ ነጥብ አርገን ያዝነው ሞስኮ እና ደማስቆ ተስማምተዋል፣ ስምምነት ላይ ደርሰዋል። ለዚህም ነው ፑቲን በሶሪያ የሚለው ጉዳይ ደግሞ በርካቶችን ቀልባቸውን እየሳበ እያነጋገረ የሚገኝ ጉዳይ ሆነው ሶሪያና ሩሲያ ስምምነት ላይ ደርሰዋል። እንደምታውቁት የሶሪያ ያሁኑ መንግስት በጣም ከፕሬዚዳንት ቭላዲሚር ፑቲን ጋር ወይም ደግሞ ከሩሲያ ጋር ከባድ ጠብ ውስጥ ይገባል ተብሎ የሚታሰብ ነው። ምክንያቱም ከዚህ ቀደም የአልሻራ መንግስት በዚህ ኃይል ላይ የአልሻራ ኃይሎች እንግዲህ በበሽር አልአሳድ መንግስት ላይ ጫና ሲፈጠር ከስልጣን ለማንሳት የተለያዩ ጥረቶችን ሲያደርግ ሲዋጋ ያዳነው የሩሲያ ጦር ነው፣ የሞስኮ የፕሬዚዳንት ቭላዲሚር ፑቲን ጦር ነው እና በዛ ቂም ይዘዋል አልሻራ ተብሎ ነበረ። አልሻራ ግን አሁንም መንግስት ስለሆኑ እሳቸው በጣም በሚገርም ሁኔታ ሞስኮ ክሬምሊን ሄደው ፑቲንንም አግኝተዋቸዋል። በጣም ፑቲን በዚህ ልክ ትልቅ የፖለቲካ ስራ ለራሳቸው ለሀገራቸው የሰሩ ሰው ናቸው። ኦብቪየስሊ ምንድነው ያደረጉት? እዛ ሄደው እንግዲህ እዛ ሀገር ነው ያሉት እንደምታውቁት የሶሪያው ስደተኛው ፕሬዚዳንት በሽር አልአሳድ እዛ ነው ያሉት። ግን ደግሞ ሩሲያ ሁለቱም ጋር ነው የተጫወተችው። ከዚህ ቀደም የበሽር አልአሳድ መንግስት በስልጣን ላይ ያለ ስደግፈው ነበረ። አሁን እሱ ገሸሽ ብሏል፣ ሄዷል። ስለዚህ እሱን እዛው አገሩ ላይ ቁጭ ካረገችው በኋላ ወይም ሞስኮ ካስቀመጠችው በኋላ ሞስኮ ይሆን ዋቴቨር ቦታው በእርግጥ አይታወቅም። ግን ሩሲያ ወስዳ የአልሻራን መንግስት ሶሪያውን የቀድሞ መንግስት ከወሰደች በኋላ በተመሳይ ደግሞ ከዚህኛው መንግስት ጋር በጣም በሚገርም ሁኔታ ስምምነት ውስጥ በመግባት የተለያዩ ሀሳቦችን በማጋራት አሁን ስምምነት ላይ መድረሳቸውም ፖለቲካ እንዲህ ነው ለማለት ያስደፍራል። ጥሩ ነው ፖለቲካ በነገራችን ላይ በቃ አብሮ መስራት ጥሩ ስለሆነ ማለት ነው። ሄሚም የሚባለው የኤርቤዝ ወይም ደግሞ የአየር ኃይል ጦር ሰፈርና በታርቱስ አካባቢ ታርቱስ ደግሞ ናቫል ቤዝ ነው፣ የባህር ኃይል ቤዝ ነው። ከዚህ በፊት ነበራት በነገራችን ላይ እሱ ዊል ብካም አንድ ላይ አድርገው የጋራ የጦር መሳሪያ ልምምድ የሚያደርጉበት ወይም የጦር ልምምድ የሚያደርጉበት ነውና የአቅም መገንቢያ ካፓሲቲ ቢልዲንግ ማዕከል ያደርጉታል ተብሎ በዚህ ስምምነት ውስጥ ሜንሽን ተደርጓል ማለት ነውና ብዙ ሰዎች የፖለቲካ ነገር እያሉ ይገኛል በዚህ ልክ ማለት ነው። ሶሪያ ስምምነቱን እንግዲህ ከሞስኮ ጋር ስታደርግ ሩሲያ
2 የጦር ሰፈሮች በሀገሪቷ እንዲኖራት ያደርጋል። ከዚህ ቀደም እንደነበረው ማለት ነው። የፕሬዚዳንት በሽር አልአሳድ መንግስት በሶሪያ ጦርነት እንግዲህ ስደግፈው ነበረ፣ አጌንስት አልሻራ ቆማ ማለት ነው ሞስኮ። አሁን ደግሞ ፕሮ አልሻራ ሆነች ማለት ነው። በእርግጥ አልሻራ ከአሜሪካም ጋር ከቱርክም ጋር ከሳውዲም ጋር ከሞስኮም ጋር ከሁሉም ጋር የሚሰሩ ሰው ሆነዋል እና በጣም ቁልፍ አፍተሮል ዓለም ላይ ያለ ሁሉም ጦረኛ ነኝ ሁሉም ለነጻነት እዋጋለሁ የሚለው ስልጣን ከያዘ በኋላ ስልጣኑን ማስጠበቅ ኦፍ ኮርስ የሚጠቁም ነው። ምክንያቱም ከፑቲን ያን ያህል እንዳልወጓቸው አልሻራን አሁን አብረው ለመስራት መሞከራቸው ፖለቲካ በጎ አጋጣሚ ሊፈጥርላቸው ቢችልም ግን ደግሞ ብዙ ጊዜ ለህዝብ ነጻነት ተዋጋው የሚለው ኃይል ሁሉ አፍተሮል ለራሱን ስልጣን ማስከበር ላይ እንደሚሄድ ግን የአልሻራ ጉዳይም ያሳያል ነው። ለማንኛውም ቀደም ሲል እንደነገርኳችሁ ነው ሁለቱ እነዚህ ፋሲሊቴት የሚደረጉባቸው ቦታዎች በነገራችን ላይ የቀድሞዋ ሶቪየት ህብረት የመጨረሻ ሀብቶች ወይም ደግሞ የቀድሞ የሩሲያ ኦንሊ ኦፊሻል ሚሊታሪ ቤዝ አውትሳይድ ደ ፎርመር ሶቪየት ዩኒየን ከቀድሞ ሶቪየቶች ውጪ በጣም ኦፊሻል የጦር ቤዝ ያላት ሶሪያ ውስጥ ነበረ ከዚህ ቀደም። አሁንም እሱን ለማስቀጠል መሞከሯ በጎ ሊሆንላት ይችላል። ብዙ ሰዎች ይሄን ጉዳይ በተለያየ መንገድ ለማየት ይሞክራሉ። ያው እንግዲህ የዓለማችን የፖለቲካ ባህሪም ከዚህ አንጻር የሚታይ ስለሆነ በጣም ረጅም ጊዜ ወስደን ነው የተነጋገርነው። ተመልካቾቻችን ለነበረን ጊዜ እጅጉን አመሰግናችኋለሁኝ። ቢኒያም ካሴ አብሬያችሁ ቆይታ አድርጌያለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጉን ግን ቀጥሉ። በጣም አመሰግናለሁ። አሁንም ቢሆን የተለያዩ ማስተካከያ የምትፈልጉ ከሆነ ማስተካከያዎቹም እንደዚሁ ምላሽ የሚፈልጉም ካሉ እሱንም አብረን እንቀጥልባችኋለን። ቴንክ ዩ ቨሪ ማች